የእነሱ ዓላማ እስከ ኮሪደሩ ድረስ ሲሆን የእኛ ዓላማ እስከ አማራ ነጻነትና በኢትዮጵያ ዕጣ ፈንታ እኩል እስከ መወሰን ድረስ ነው ሲል አርበኛ ሳሙኤል ገለጸ። ዝርዝር አለንም። ኮሩ ከጠላት የሚሰነዘርን ማንኛውንም ጥቃት በመመከት አስፈላጊውን አጠፋዊ እርምጃ መውሰድ የሚያስችለውን የወትሮ ዝግጁነት ማጠናቀቁን አስታወቀ። እንመለከተዋለንም። ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር በጠራ የአደረጃጀት መዋቅር ብቅ ብሏል። ከቦታው መረጃ አለንም። አቶ ክርስቲያን ታደለና አቶ ዮሐንስ ቧያሌው ያለመከሰስ መብታቸው የተነሳው ሕግን ተከትሎ አለመሆኑን ለፍርድ ቤት ተናገሩ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 20 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የእነሱ ዓላማ እስከ ኮሪደሩ ድረስ ሲሆን የእኛ ዓላማ እስከ አማራ ነጻነትና በኢትዮጵያ ዕጣ ፈንታ እኩል እስከ መወሰን ድረስ ነው ሲል አርበኛ ሳሙኤል ገለጸ። የአማራ ፋኖ ብሔራዊ ኃይል የስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድል ከፍሪ ፕሬስ ጋር ቆይታ ማድረጉን ሚዲያችን ተመልክቷል። አርበኛ ሳሙኤል ስለ አፋብን ወይም የአንድነት ድርጅት ምስረታው የፈጠረውን ደስታ ተናግሯል። ከቃላት በላይ የሆነ ደስታ በህዝባችንና በሰራዊታችን ዘንድ ፈጥሯል። ድርጅቱ በመመስረቱ የሰራዊቱ ወኔና ትጋት ጨምሯል። እኔ በዚህ ታሪካዊ ዘመን መገኘቴ እድለኛ ነኝ። ዓላማችንን ለማሳካትና ግብ እንዲመታ ለማድረግ የተተባበረ ክንዳችን ዋነኛው ወሳኝ አማራዊ የአንድነት አታጋይ ድርጅት ተፈጥሯል ብሏል። እጅ ስለሰጡ ባንዳዎች ሲናገርም እነሱ ተላኪ ነበሩ፣ እሱ ወደ ላካቸው ሲመለሱ ምንም ይዘው አልሄዱም። ስርዓቱ ልኳቸው ሲዘርፉና እርስ በእርስ ሲያተኳኩሱ የነበሩ ናቸው። ሄደውም ፋኖ ተዳክሟል ሲሉ ይሰማሉ። ግን ፋኖ ከዕለት ወደ ዕለት ራሱን እያደራጀና በስልጠና ራሱን እያበቃ ይገኛል። አሁን ደግሞ አታጋይ አንድ ወጥ ድርጅት ተፈጥሯል ሲል ገልጿል። አርበኛው ፋኖ አንድ ባለመሆኑ ዘርፈ ብዙ ችግሮች ሲያጋጥም ነበር። በዚህ ምክንያት በተለይ ሰርጎ ገቦች ሰራዊቱ እንዳይግባባ ሲያደርጉ ነበር። በፋኖ ማሊያ ህዝባችንን ሲያደናግሩና ሲያስለቅሱ ነበር። ፋኖ በክፉ ነገር ስሙ እንዲነሳ አድርገዋል። ባዘጋጁት ሚዲያ ህዝቡን ግራ ሲያጋቡ ነበር። ሜዳው ድብልቅልቅ ብሎ የዓላማና የእንጀራ ሰው ሳይለይ ቆይቷል። በዓለም አቀፍ ማህበረሰብ ዘንድም ችግር ፈጥሮ ነበር። እነዚህ ኃይላት አሁን ወደ ላካቸው እየገቡ ነው። አርበኛ ሳሙኤል ቀጥለውም በፊት በግብራቸው የምናውቃቸውና አሁን እጅ የሰጡትን በተለያየ መንገድ ለማሳወቅ ሞክረን ነበር። እነዚህ አካላት ለስርቆት የወጡ ዘፈን ሰምተው የወጡ ከአገዛዙ ተልእኮ ይዘው የወጡ ናቸው። እነዚህ አካላት ተልእኳቸውን አሳክተዋል። ለምሳሌ ልዩነት በመፍጠርና የፋኖን ክብር በመቀነስ ስራ ሰርተዋል። አሁን ትግሉ በራሱ ጊዜ አንጓሉ አውጣታቸዋል። ዛሬ ላይ ኮሪደር የሚጎበኙና ማይክ ይዘው የሚቀባጥሩ እነዚህ አካላት ጥያቄያቸው ኮሪደር ነበር ያስብላል። የእነሱ ዓላማ እስከ ኮሪደሩ ድረስ ሲሆን የእኛ ዓላማ እስከ አማራ ነጻነትና በኢትዮጵያ ዕጣ ፈንታ እኩል እስከ መወሰን ድረስ ነው። ዝንብና ንብ እኩል አይታይም። ከዚህ በኋላ ለእነሱ ምህረት የለንም። እዞች ውህደት ሲፈጽሙ ሁሉም ቦታ ቦታውን ይይዛል ነው ያለው። የፋኖ ስልጠና ይቀጥላል። ሁሉም በቀጠናው ከዚህ በፊት እንደነበረውና በተሻለ መልኩ የስልጠናው ሂደት ይቀጥላልም ብሏል። አርበኛ ሳሙኤል ስለ ብሔራዊ ጥቅም እና አገዛዙ ፋኖ የብሔራዊ ጥቅምን አሳልፎ ሸጧል ስለሚለው ጉዳይ ሲያብራራ አገዛዙ ባለፉት 6 ዓመታት እግረኛውን ሰራዊትና ሜካናይዝዱን እንዲሁም የአየር ኃይሉን በህዝቡ ላይ ሲያዘም ተቆይቷል። የዘር ማጥፋትን ሲፈጽም የነበረ ስለ ብሔራዊ ጥቅም የሚያወራበት ሞራል የለውም። ሀገር ማለት እኮ ሰው ነው። ፋኖ የኢትዮጵያ ተስፋና የህዝብ መዳኛ ሆኖ ይወጣል እንጂ እሱ እንደሚለው አይደለም። ደግሞ ምንም ማሳያ የለውም። ስርዓቱ ከዱባይና ከሌሎች ሀገራት ጋር እየሰራና ህዝብን እየጨፈጨፈ እያለ ፋኖን ቢከስ የትኛውም ህዝብ አይቀበለውም፣ አይሰማውም ብሏል። አርበኛው ባለፉት ዓመታት በፋኖ ትግል ውስጥ አስቸጋሪ የነበረው የውጭው የአማራ ማህበረሰብ ነበር። አሁን አንድ ድርጅት ስለተመሰረተ የውጭው ኃይል ተሰባስቦ አንድ ሆኖ የሚደግፍበት ጊዜ ነው። በገንዘብ፣ በዲፕሎማሲ፣ በሚዲያና በኪነ ጥበብ በሰፊው በመንቀሳቀስ መጎሳሰሙን ትቶ መታገል አለበት። በሚዲያዎች በኩልም በመናበብ በደንብ መስራትና አገዛዙን ማጋለጥ፣ ተዋጊውን ሞራል መስጠት ያስፈልጋል። ሁሉም ትግሉን ማዕከል በማድረግ መንቀሳቀስ አለበት ብሏል አርበኛ ሳሙኤል ከፍሪ ፕሬስ ጋር በነበረው ቆይታ። 206ኛ ኮር ከጠላት የሚሰነዘርን ማንኛውንም ጥቃት በመመከት አስፈላጊውን አጠፋዊ እርምጃ መውሰድ የሚያስችለውን የወትሮ ዝግጁነት ማጠናቀቁን አስታወቀ። የአፋብን ቴዎድሮስ እዝ 206ኛ ኮር የቀጠናውን ትግል በማቀጣጠል በጠላት ላይ ከፍተኛ ድል የተቀዳጀ ሲሆን ኮሩ በተመሰረተ ጥቂት ወራት በሁሉም ክፍለ ጦሮች በተደረገ ማጥቃት በተለያዩ ግንባሮች በጠላት ላይ የበላይነት መውሰዱን የኮሩ ወታደራዊ መምሪያ አስታውቋል። ኮሩ የሚንቀሳቀስበት ቀጠና የጠላት የሎጂስቲክ የሰው ኃይልና የጋሪ ማመላለሻ
በሆኑ ከፍተኛ ሜካናይዝድ ድጋፍ የሚሰጠው የጠላት ሰራዊት መንቀሳቀሱን መምሪያው የገመገመ ሲሆን የጠላት የኃይል አሰላለፍ የሚመጥን የትግል ስልት መንደፉንም መምሪያው ገልጿል። ከደጀን ሞጣ መርጦ ለማርያምና ከደጀን ደንበጫ ባሉ ሁለት አውራ ጎዳናዎችን ተጠቅሞ ሎጂስቲክና ወታደራዊ ድጋፍ የሚሰጥበት የትኖራ ወታደራዊ ካምፕ በኮሩ ቀጠና መገኘቱን የጠቀሰው ኮሩ የ602ኛና 501ኛ ኮር ዋና ማዘዣ መሆኑ የጠላት ኃይል ክምችትና እንቅስቃሴ በስፋት እንዲኖር ማድረጉን ጠቅሷል። የጠላት ሰራዊት የመዋጋትና የማድረግ አቅም ዝቅተኛ መሆን አዋጊዎችና ወታደራዊ መኮንኖች ጦርነቱን ለግል ጥቅም ማካበቻ እያዋሉት መሆኑን የገመገመው 206ኛ ኮር ጠላት የሚያደርገውን ማንኛውንም ትንኮሳ በመመከት ከባድ አጠፋዊ ምላሽ መስጠት የሚያስችለውን የወትሮ ዝግጁነት ማጠናቀቁንም አስታውቋል። የአረመኔው ሰራዊት ከዚህ ቀደም ባደረጋቸው ትንኮሳዎች እና በወገን ኃይል ፍላጎት የተደረጉ ግዳጆችን የተመለከተው 206ኛ ኮር በደጀን፣ በጃማ፣ በስናን፣ በደብረ ማርቆስ፣ በደብረ ኤልያስ እና ጎዛምን አካባቢዎች በተደረጉ ውጊያዎች ክፍለ ጦሮች ባስመዘገቡት ትልቅ ድል የቀጠናውን ትግል ያቀጣጠለና የጠላትን የድንኳን ፕሮፓጋንዳ የበጣጠሰ መሆኑን ኮሩ አክሎ ገልጿል። ይህ በእንዲህ እንዳለ ሁለንተናዊ ህዝባዊ ንቅናቄ ስራዎች ተጠናክረው ቀጥለዋል። የዋድ አዲስ ዓለም ከተማ የህዝብ መድረክ በመፍጠር የማህበረሰብ ውይይት ተካሂዷል። በውይይቱ 109ኛ ኮር የ99ኛ ክፍለ ጦር ከፍተኛ አመራሮችና የደንበጫ ወረዳ ጊዜያዊ መንግስት አመራሮች ተገኝተዋል። በህዝባዊ መድረኮቹ ስለ ትግሉና ድርጅቱ ወቅታዊ ሁኔታና ተዛማች ጉዳዮች ከዋድ አዲስ ዓለም ከተማ ህዝብ ጋር ውይይት ተደርጓል። በውይይቱም የከተማው ህዝብ የተጀመረውን የህልውና ትግል አንድነቱን ያበሰረው የአማራ ብሔራዊ ንቅናቄ መደሰታቸውን ገልጸው በውጊያውም በሎጂስቲክም ድጋፋቸውን አጠናክረው እንደሚቀጥሉ ሀሳባቸውን ሰንዝረዋል። በውይይቱ ስለነበሩ ችግሮች ሀሳባቸውን በመግለጽ ስለ ቀጣዩ የፋኖና ህዝቡ መስተጋብር እንዲሁም የትግል ድርሻ ዙሪያ በዝርዝር ተነስተው በዋድ አዲስ ዓለም ከተማ የነበሩ ችግሮችን በመፍታት ቀጣይ አቅጣጫዎችም ተቀምጠዋል። በህዝባዊ መድረኮቹ ከውጊያ ጎን ለጎን የህዝባዊ አስተዳደር ስራዎች እየተሰሩ መሆኑ ተመላክቷል። ዓመታትን ያስቆጠረው የህልውና ትግል በውስጣችን ያለውን ባንዳ አስወግደን ህይወታቸውን ሰጥተው አካላቸውን አጉድለው ግንባራቸውን ሰጥተው ፀሐዩ ብርዱ ያልበገራቸው እንቁ የአማራ የህልውና ታጋይ ወንድሞቻችንን ከጎናቸው ነን በማለት ድጋፋቸውን አጠናክረው እንደሚቀጥሉ ተናግረዋል። በመጨረሻም የተጀመረው የአንድነት ብስራት የህልውና ትግላችን ምሰሶ መሆኑን በመረዳት አማራ የሆነ ሁሉ አማራዊ ስሜት አንግቦበት ድርጅቱን መጠበቅ እንዳለበት አሳስበዋል በማለት ያስነበበን የደንበጫ ወረዳ ጊዜያዊ መንግስት ሚዲያና ግንኙነት ክፍል ነው። ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ዛሬም በጠራ የአደረጃጀት መዋቅር ብቅ ብሏል። ትግል ቅብብሎች ነው። በትግል ውስጥ መስዋዕትነት፣ ጉዳትና መክዳት ያሉና የነበሩ ናቸው። ሁሉም የየራሳቸው መገለጫ ቢኖራቸውም በእኛ የትግል ምዕራፍ ደግሞ መክዳት ከማህበረሰባችን ወግና ባህል አንጻር ሲበዛ ሰላቶነት፣ አቅመቢስነትና ወዶ ገብነት ነው። ሰሞኑን የተራራው ራስ ጉና ክፍለ ጦር የክፍለ ጦሩ ዋና አዛዥ የነበረ ለአገዛዙ ያደረ በመሆኑ ዳግም አደረጃጀቱን በማስተካከል በሚታወቅበት ጠላት እረፍት የመንሳትና የህዝባችንን የህልውና አደጋ የመቀልበስ ትግል በአዲስ መንፈስ ራሱን አደራጅቷል ተብሏል። ተራራው ራስ ጉና ክፍለ ጦር በግለሰቦች ስብዕናና ዝና ያልተመሰረተ በመሆኑ እንደ ከዚህ ቀደሙ አስደማሚ ግዳጅና ኦፕሬሽኖችን ለመስራት ራስን የማዘጋጀት ቅድመ ስራዎችን ጭምር አከናውኗል፣ በመከወል ላይም ይገኛል። በመሆኑም ጥር 19 ቀን 2018 ዓ.ም ክፍለ ጦሩ አዲስ አደረጃጀት አዋቅሮ ስራ አስፈጻሚ መርጦ ወደ ስራ ገብቷል። ስለሆነም ማህበረሰባችንም ሆነ የትግል ጓዶቻችን ትግላችን ህልውና ነውና በግለሰቦች ፍላጎትና ጥቅም ላይ የተመሰረተ ባለመሆኑ የህዝባችንን ህልውና ሳናረጋግጥ የሚዝል ክንድ የሚደክም ጉልበት አልተላበስንምና እንደ ከዚህ ቀደሙ በእልህና በቁጭት የምንታገል መሆኑን ጭምር መግለጽ እንፈልጋለን ብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር። የሙጃ ማርያም ከተማ ነዋሪ ወጣት ባለሀብት በአገዛዙ ሰራዊት በጭካኔ ተገደለ። በሰሜን ወሎ አስተዳደር ዞን ግዳን ወረዳ መናገሻ ሙጃ ማርያም ነዋሪ የሆኑት ወጣት ባለሀብት አራጋው ሲሳይ በአረመኔው ብልጽግና ሰራዊትና አመራሮቹ ጥር 17 ቀን 2018 ዓ.ም አመሻሹ 2 ሰዓት ላይ በግፍና በአሰቃቂ ሁኔታ አንድያ ህይወቱ ልታልፍ ችላለች። በግዳን ወረዳ የብልጽግና አመራሮችና በብርሃኑ ጁላ ሰራዊት አዛዦች የጦስ ዶሮ የሆነው ወጣትም ባለሀብት በተሸረበበት ሴራ 5 ሚሊዮን ብር ለአብይ አህመድ
በመንበር መጽናት ለሚታትሩ መከላከያ አመራሮች የሀብት ማከማቻ ግዛት እንዲከፍል ባይከፍል እንደሚገደል ውሳኔ ተወስኖ እንዲከፍል ሲነገረው እንደሚገርዱት ስላወቀ ካሶኒውን ሽጦ ቢከፍላቸውም የፋኖ ደጋፊ ስለሆነ መረሸን አለበት በሚል ውሳኔ በአረመኔዎቹ የጦስ ዶሮ ሊሆን ችሏል። ይህንን ግድያ ያስተባበሩትና የውሳኔ አካል የሆኑት እንዳለው አባተ የግዳን ወረዳ ሚሊሻ ጽህፈት ቤት ኃላፊ፣ አማኑኤል አያሌው የወረዳው ዋና አስተዳዳሪ፣ ሰማኝ ባዩ ሰላምና ጸጥታ ኃላፊና ሙጃ ከተማ የሚገኘው የመከላከያ ሰራዊት አዛዥም ሲሆኑ በቀጥታ በጀነራል አሰፋ ቸኮል ትዕዛዝ ከዚህ በፊት እያንዳንዳቸው 1.5 ሚሊዮን ብር እንዲከፍሉና ካልከፈሉ እንደሚረሸኑ ተነግሯቸው የተጠየቁትን ከከፈሉ በኋላ ወጣቱ ባለሀብት እንዲረሸንና አፈጻጸሙን እንዲያስተባብሩ የተሰየመው ጥቁር አማራዎች መሆናቸውን የውስጥ መረጃዎች አሳውቀዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል አያሌው በመሩት የመንግስት ሰራተኞች መድረክ ላይ አገልጋዮቻቸውን ሰብስበው ሰሞኑን የሚረሸን ሰው አለ በማለት የተናገረ ሲሆን በተናገረ 2 ቀን ባልሞላው ጊዜ ውስጥ ወጣቱን ባለሀብት 5 መከላከያዎች በተጠቀሰው ቀንና ሰዓት ደፈጣ ይዘው በ5 ክላሽንኮቭ ጥይት በሳስተው ከገደሉት በኋላ ለሌሎች ትምህርት ይሆናል በማለት እጅና እግሩን በሳንጃ በመቆራረጥ እንዲሁም ብልቱን በመቁረጥ ህዝቡን እንዳሸማቀቁት ታውቋል። ህዝቡን በዚህ ድርጊት ማዘኑንና ከአብራኩ በወጡት የእፉኝት ልጆች እየታረደ፣ እየተሳደደ፣ እየተደፈረ ሀብት ንብረቱ የተዘረፈ መሆኑን በመረዳቱ ከፍተኛ ሀዘን ውስጥ መግባቱ ታውቋል ብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝም አቶ ክርስቲያን ታደለና አቶ ዮሐንስ ቧያሌው ያለመከሰስ መብታቸው የተነሳው ህግን ተከትሎ አለመሆኑን ለፍርድ ቤት ተናገሩ። የሽብር ወንጀል ተከሳሾቹ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያሌው ያለመከሰስ መብታቸው ከህግ ውጪ መነሳቱን ለፍርድ ቤት አስረዱ። ተከሳሾቹ በአቃቤ ህግ የቀረቡባቸውን ማስረጃዎች ውድቅ ተደርገው በነጻ እንዲሰናበቱም ጠይቀዋል። ሁለቱ ተከሳሾች ይህንን ጥያቄ ያቀረቡት ትናንት ማክሰኞ ጥር 19 ቀን 2018 ዓ.ም ላስቻለው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ነው። ችሎቱ ለዛሬ ተቀጥሮ የነበረው በአቃቢ ህግ የሰነድ ማስረጃዎች ላይ በእነ አቶ ዮሐንስ ቧያሌው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች የጽሁፍ አስተያየት አጠናቀው እንዲያቀርቡ ነበር። ተከሳሾቹ አስተያየታቸውን እንዲያቀርቡ መጀመሪያ ቀጠሮ ተሰጥቷቸው የነበረው ከ1 ሳምንት በፊት በተካሄደው የችሎት ውሎ ነበር። ሆኖም የተከሳሾቹ አስተያየት በጊዜው ተጠናቆ ባለመድረሱም የተከሳሽ ጠበቆች ተለዋጭ ቀጠሮ እንዲሰጣቸው ባመለከቱት መሰረት ችሎቱ ለትላንት ቀጠሮ ሰጥቷል። በትላንትናው የችሎት ውሎ የአቃቤ ህግ የሰነድ ማስረጃዎች ላይ ተከሳሾቹ ባለ 31 ገጽ ምላሻቸውን በጽሁፍ ለችሎቱ አቅርበዋል። በዚህ ምላሽ ውስጥ ከተካተቱ ጉዳዮች መካከል የፌዴራልና የክልል ምክር ቤት አባል የሆኑት አቶ ክርስቲያንና አቶ ዮሐንስ ያለመከሰስ መብታቸው ከህግ ውጭ የተፈጸመ ነው የሚለው ይገኝበታል። ተከሳሾቹ በዚህ መከራከሪያቸው ያለመከሰስ መብታቸው በየምክር ቤቶቹ አባላት በአብላጫ ድምጽ ስለመጽደቁ በአቃቤ ህግ የማስረጃ ሰነድ ላይ መጠቀሱን አንስተዋል። ሆኖም በወቅቱ በየምክር ቤቶች ስብሰባዎች ላይ ተገኝተዋል የተባሉት አባላት ብዛት ከጠቅላላ የምክር ቤቶች አባላት ቁጥር ጋር ሲነጻጸርም አነስተኛ መሆኑን አስረድተዋል። በዚህ ምክንያት በየምክር ቤቶቹ የተላለፈው ውሳኔ ስህተት መሆኑን ሁለቱ ተከሳሾች ለፍርድ ቤቱ አቤት ብለዋል። የፓርላማ አባሉ አቶ ክርስቲያን ለችሎቱ ያቀረቡት የጽሁፍ አቤቱታ የህዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጅ ለማወጅ 2/3 የምክር ቤት አባላት የድጋፍ ድምጽ የሚያስፈልገው እንደሆነ በህገ መንግስቱ ላይ መደንገጉን ይጠቅሳል። የሽብር ወንጀል ክሱ በስማቸው የሚጠራው አቶ ዮሐንስ ተመሳሳይ መከራከሪያ ለፍርድ ቤቱ አቅርበዋል። አባል የሆኑባቸው የአማራ ክልልና የፌዴሬሽን ምክር ቤቶች እርሳቸውን አስመልክቶ ያስተላለፏቸው ውሳኔዎች ህግን ተከትለው የተፈጸሙ እንዳልሆኑ ተናግረዋል። አቶ ዮሐንስ የተያዙት ያለመከሰስ መብታቸው ሳይነሳ መሆኑን ገልጸው በአማራ ክልል ምክር ቤት የህግ ከለላቸው የተነሳው የምክር ቤቱ የአሰራርና የስነ ምግባር ደንብ ድንጋጌዎችን በጣሰ መልኩ መሆኑን ለችሎቱ አመልክተዋል። የክልሉ ምክር ቤት የካቲት 13ና 14 2016 ዓ.ም ባደረገው ጉባኤ የአቶ ዮሐንስን ያለመከሰስ መብት እንዲነሳ በ3 ድምፅ ተአቅቦ በአብላጫ ድምፅ ስለመጽደቁ በቃለ ጉባኤው ላይ ቢገለጽም በምን ያህል አብላጫ ድምፅ በሚለው አለመካተቱን አስረድተዋል። የተከሳሹ ጠበቃ አቶ ሰለሞን ገዛኸኝ በበኩላቸው የደንበኛቸው ያለመከሰስ መብታቸው የተነሳው እርሳቸው በህግ ቁጥጥር ስር ከዋሉ በኋላ ቢሆንም በምክር ቤቱ ጉባኤ ላይ በአካል እንደተገኙ ተደርጎ በቃለ ጉባኤው ላይ ተጠቅሶ መመልከታቸውን ለችሎቱ እማኝነታቸውን ሰጥተዋል። አቶ ዮሐንስና አቶ ክርስቲያን የስልክ ልውውጣቸው ከህግ ውጭ የተጠለፈው ያለመከሰስ መብታቸው ከመነሳቱ
ከመምጣቱ በፊት መሆኑን ለፍርድ ቤቱ በተጨማሪነት ገልጸዋል። የግራ ቀኙን ክርክር ያዳመጠው ችሎቱ ተከሳሾቹ በአቃቤ ሕግ ማስረጃ ላይ የሰጡትን የጽሁፍ ምላሽ በተመለከተ አቃቤ ሕግ የሚያቀርበውን አስተያየት ለመስማት ለመጪው ሳምንት ሐሙስ ጥር 28 ቀን 2018 ዓ.ም ቀጠሮ ሰጥቷል። ካለመከሰስ መብት ጋር በተያያዘ በተላለፉ የምክር ቤት ውሳኔዎች ላይ ለቀረቡት አቤቱታዎች የአቃቤ ሕግ ምላሽ ያስፈልጋል ወይስ አያስፈልግም የሚለው መርምሮ በቀጣዩ ችሎት ትዕዛዝ እንደሚሰጥም ችሎቱ ገልጿል። በዛሬው የችሎት ውሎ በዚህ መዝገብ ክስ ከተመሰረተባቸውና በእስር ላይ ከሚገኙ ተጠርጣሪዎች መካከል 15ቱ በአካል ተገኝተው የፍርድ ሂደቱን ተከታትለዋል። በችሎቱ ያልተገኙት አቶ አማረ መለስ የአእምሮ ህመም የገጠማቸው በመሆኑና ተከሳሹ በቅዱስ ጳውሎስ ሆስፒታል የአእምሮ ሕክምና እንዲያገኙ ፍርድ ቤቱ ትዕዛዝ እንዲሰጥ ጠበቃቸው ጠይቀዋል። ጥያቄያቸውን የተቀበለው ችሎቱም ተከሳሹ ያሉበትን ሁኔታና የሕክምና ሂደት እንዲያሳውቅ ለማረሚያ ቤት ትዕዛዝ እንደሚሰጥ ገልጿል። በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በእነ አቶ ዮሐንስ መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተከሳሾች ብዛት 52 ነው። አቶ ዘመነ ካሴና እስክንድር ነጋን ጨምሮ የ36 ተከሳሾች ጉዳይ የሚታየው በሌሉበት ነው ሲል የዘገበው ኢትዮጵያ ኢንሳይደር ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።